ዶናልድ ትራምፕ አነጋጋሪ ንግግር ተናግረዋል። ለአሸባሪዎች ሲኦልን አሳይተናቸዋል። ዶናልድ ትራምፕ ክርስቲያኖችን መግደል ካላቆማችሁም ዋጋ ትከፍላላችሁ ብለን ነበር ሲሉ ተናግረዋል። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን ዕለታዊ መረጃችንን ይዘን ቀርበናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰሜን ምዕራብ ናይጄሪያ በሚንቀሳቀሱ የአይኤስአይኤስ አሸባሪዎች ላይ እጅግ አስገራሚና ገዳይ የሆነ ወታደራዊ ጥቃት እንዲፈጸም ትዕዛዝ መስጠታቸውን በኩራት አስታውቀዋል። በፕሬዝዳንቱ መግለጫ ላይ የተካተቱ ዋና ዋና ነጥቦች የበቀል እርምጃው ምክንያት አሸባሪዎች ለዘመናት ታይቶ በማይታወቅ ጭካኔ ንጹሐን ክርስቲያኖችን ኢላማ በማድረጋቸው የተወሰደ እርምጃ መሆኑን ገልጸዋል። የመጨረሻ ማስጠንቀቂያ ክርስቲያኖችን መግደል ካላቆማችሁ ዋጋ ትከፍላላችሁ ቀደም ብዬ አስጠንቅቄ ነበረም። ዛሬ ያ ቃል የተገባው ቃል ተፈጽሟል ብለዋል። ወታደራዊ የበላይነት የአሜሪካ ጦር ክፍል ዲፓርትመንት ኦፍ ዋር አሜሪካ ብቻ ልታደርገው በምትችለው ጥራት ጥቃቱን በጠበቀ ኢላማ ባደረገ ስኬት ማጠናቀቁን ገልጸዋል። የማያወላዳ አቋም በኔ መሪነት አሜሪካ ለአክራሪ እስላማዊ ሽብርተኝነት ምንም አይነት እድል አትሰጥም ሲሉ ተናግረዋል። ያልተለመደው የገና መልእክት ትራምፕ መግለጫቸውን ሲያጠቃልሉ ለወታደሮቻቸው ምርቃትን ከሰጡ በኋላ ለተገደሉ አሸባሪዎች ጭምር መልካም ሜሪ ክሪስማስ በማለት በዝምታም በስላቅ የታጀበ ንግግር የክርስቲያኖች ጭፍጨፋም ከቀጠለ የሟቾች ቁጥር እንደሚጨምር አስታውቀዋል። ይህ የአሜሪካ እርምጃ በአሜሪካም እንዲሁም ደግሞ በተለያየ ዓለማት ተቃውሞና ድጋፍ ገጥሞታል። አሜሪካ በናይጄሪያ አይኤስ ላይ ከባድ ጥቃት ማድረሷን ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ እስላሚክ ስቴት ላይ ከባድ ጥቃት ማድረሷን ተናግረዋል። አይኤስአይኤስን አጭበርባሪዎች፣ አሸባሪዎች ሲሉም የጠሯቸው ትራምፕ ቡድኑ በተለይ ንጹህ ክርስቲያኖች ላይ ኢላማ ያደረገ ግድያ እያደረሰ ነው ሲሉም ወቅሰውታል። ፕሬዚዳንቱ እንዳሉት የአሜሪካ ጦር በርካታ የተሳኩ ጥቃቶችን ፈጽሟል። የአይኤስ አፍሪካ እዝ አፍሪኮም በበኩሉ የሐሙሱ ጥቃት በሶኮቶ ግዛት የተፈጸመው ከናይጄሪያ ጋር በመተባበር ነው ብሏል። የናይጄሪያ ውጭ ጉዳይ ሚኒስትር የሱፍ ማታይማም ቱጋር አሸባሪዎችን ኢላማ ያደረገው ጥቃት ጥምር ኦፕሬሽን ነው ሲሉም ለቢቢሲ ተናግረዋል። ቱጋር ተጨማሪ ጥቃቶች ሊፈጸሙ እንደሚችሉ ጠቁመው በሁለቱ ሀገራት መሪዎች ውሳኔ የሚሆን እንደሆነ ተናግረዋል። ሐሙስ አመሻሹን በትሩዝ ሶሻል ገጻቸው ላይ መልእክት ያሰፈሩት ዶናልድ ትራምፕ በእኔ አመራር ሀገራችን ጽንፈኛ የኢስላም አሸባሪዎች እንዲበለጽጉ አትፈቅድም ብለዋል። ባለፈው ዳር ትራምፕ በናይጄሪያ የኢስላሚክ ታጣቂዎች እርምጃ ሊወስዱ እንደሚችሉ አሳውቀው እንደነበር ይታወቃል። በተለይ ከቅርብ ጊዜ ወዲህ በቀኝ ዘመም አሜሪካውያን ዘንድ በናይጄሪያ ክርስቲያኖች ላይ የዘር ማጥፋት እየተፈጸመ ነው የሚል ወሬ ሲስፋፋ ነበረ። በተለይ በሌላ በኩል የአሜሪካ የጦር ሚኒስትር ፒት ሄግዜስ ሐሙስ በኤክስ ገጻቸው ላይ የናይጄሪያ መንግስት ላሳየው ድጋፍና ትብብር ምስጋና ቀርባለሁ ሲሉ ለጥፈዋል። አክለውም መልካም የገና በዓል ብለዋል። በርካታ የክርስትናና የእስልምና እምነት ተከታዮች ባሉበት ናይጄሪያ ክርስቲያኖች ከሙስሊም በበለጠ ቁጥር እየተገደሉ እንደሆነ የሚያሳይ የቁጥር መረጃ የለም። የፕሬዝዳንት ቦላ ቲኑቡ አማካሪ አሜሪካ በጂሃዲስት ቡድኖች ላይ የምትወስደው ማንኛውም እርምጃ በትብብር እንደሚሆን ለቢቢሲ ተናግረዋል። ዳንኤል በኋላም ሀገራቸው ኢስላሚክ ታጣቂዎችን ለመመከት ከዩኤስ የሚመጣን ድጋፍ እንደምትቀበል ገልጸው ነገር ግን ሉዓላዊ ሀገር መሆናቸውን አስምረዋል። አማካሪው እንደሚሉት ጂሃዲስቶች የአንድ እምነት ተከታዮች ብቻ ለይተው የሚያጠቁ ሳይሆን የሁሉንም እምነት ተከታዮች የሚገሉ ናቸው። ፕሬዝዳንት ቲኑቡ በሀገራቸው የሃይማኖት መቻቻል እንዳለ ተናግረው የጸጥታ መደፍረስ የሁሉም እምነት ተከታዮችን እየፈተነ መሆኑን ገልጿል። ትራምፕ ከዚህ ቀደም ክርስቲያኖችን ወይም ደግሞ የክርስቲያን ሕዝቦችን የህልውና ስጋት ያለባቸው ናይጄሪያን የመሳሰሉ ሀገራት ልዩ ትኩረት ሊሰጣቸው ይገባል፣ ናይጄሪያ ልዩ ትኩረት የሚገባት ሀገር ናት ብለው ማወጃቸው ይታወቃል። የአሜሪካው ፕሬዝዳንት በሺዎች የሚቆጠሩም ተገለዋል ቢሉም ምንም አይነት ማስረጃም አላቀረቡም። ይህ አዋጅ የአሜሪካ ውጭ ጉዳይ ሚኒስትር የሃይማኖት ነጻነት ላይ ጥሰት ፈጽመዋል ያላቸው ሀገራት ላይ ማዕቀብ ለመጣል ይጠቀምበት የነበረ ህግ ነው። እንደ ቦኮ ሐራም እና ኢስላሚክ ስቴት ያሉ ጂሃዲስቶች ቡድኖች
በሰሜን ምስራቅ ናይጄሪያ ለዓመታት ጥቃት ሲፈጽሙ የቆየ ሲሆን በሺዎች የሚቆጠሩ ሰዎች ተገድለዋል። አክሌድ የተሰኘ በዓለም የፖለቲካ ነውጥን የሚከታተል ድርጅት መረጃ መሰረት አብዛኞቹ የጥቃቱ ሰለባዎች ሙስሊሞች ናቸው። በማዕከላዊ ናይጄሪያ ደግሞ በሙስሊም አርብቶ አደሮችና በክርስቲያን አርሶ አደሮች መካከል በውሃና በመስኖ ምክንያት ግጭት ይነሳል። ባለፈው ሳምንት አሜሪካ በሶሪያ የአይኤስ ታጣቂዎች ላይ መጠነ ሰፊ ጥቃት መፈጸሟን አስታውቃ ነበር። አሜሪካ በናይጄሪያ የሚገኘው የአይኤስ የሽብር ቡድን ኃይለኛ ጥቃት መሰንዘሯን ትራምፕ ገልጸዋል። ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስ በሰሜን ምዕራብ ናይጄሪያ በሚገኘው የእስላማዊ መንግስት አይኤስ የሽብር ቡድን ላይ ኃይለኛና አጥፊ ጥቃት መሰንዘሯን ገልጸዋል። የልዕለ ኃያሏን ሀገር አሜሪካ የልዕለ ኃያሏ ሀገር አሜሪካ መሪ አይኤስን አጸያፊ የሽብር ቡድን ሲሉ የገለጹ ሲሆን በዋናነት ንጹሐን ክርስቲያኖችን ኢላማ በማድረግ አሰቃቂ በሆነ ሁኔታም ወንጀል በመፈጸም ገሏቸዋል በማለት ወንጅለውታል። ትራምፕ የአሜሪካ ጦር ኢላማቸውን ያልሳቱና የተዋጣላቸው በርካታ ጥቃቶችን መፈጸሙን የተናገሩ ሲሆን የአሜሪካም በአፍሪካ እዝ አፍሪኮም በበኩሉ የሐሙሱ ጥቃት በሶኮቶ ግዛት ውስጥ ከናይጄሪያ ጋር በመቀናጀት መከናወኑን ገልጿል። የናይጄሪያ የውጭ ጉዳይ ሚኒስትር ዩሱፍ ማታይማም በበኩላቸው ጥቃቱ አሸባሪዎችን ኢላማ ያደረገ የተቀናጀ ዘመቻ እንደነበረም ከየትኛውም በተለየ ሁኔታም ሃይማኖት ጋር ግንኙነት ያለው አለመሆኑን ተናግረዋል። ሚኒስትሩ ወደፊት ተጨማሪ ጥቃቶች ሊሰነዘሩ እንደሚችሉ ጠቁመዋል። ዶናልድ ትራምፕ ከዚህ ቀደም በህዳር ወር የአሜሪካ ጦር በናይጄሪያ የሚንቀሳቀሱ እስላማዊ ታጣቂ ቡድኖችን ለመመከት እርምጃ ሊወስድ እንደሚችል እንዲዘጋጅ ትዕዛዝ አስተላልፈው ነበር። በወቅቱ የትኛውን ግድያም ማለታቸው እንደሆነ በዝርዝር ባይገልጹም ባለፉት ጥቂት ወራት በናይጄሪያ ክርስቲያኖች ላይ የዘር ማጥፋት ወንጀል እየተፈጸመ ነው የሚሉ መረጃዎች በአንዳንድ የአሜሪካ ቀኝ ዘመሞች መካከል ሲዘዋወር መቆየቱን ቢቢሲ በዘገባው አካቷል። ኔታንያሁ በበኩላቸው በናይጄሪያ ክርስቲያኖች ላይ የሚፈጸመው ጥቃትን አውግዘዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በናይጄሪያ በክርስቲያኖች ላይ እየተፈጸመ ያለውን ጥቃት ያወገዙ ሲሆን በሃይማኖት ላይ የሚደርሱ ጥቃቶች በማንኛውም ሁኔታም ተቀባይነት እንደሌላቸው ገልጸዋል። በተለያየ ናይጄሪያ ክፍሎች ለክርስቲያኖች ግድያ መፈናቀል ምክንያት መሆኑ የሚነገርለትን የእስላሚክ ታጣቂዎች ጥቃት ያወገዙት ጠቅላይ ሚኒስትሩም በክርስቲያኖች ላይ ያነጣጠረ ጥቃት መቆም እንዳለበት አስጠንቅቀዋል። እስራኤል ለሃይማኖት ነጻነት መከበር ያላትን ቁርጠኝነት የገለጹት ኔታንያሁ እስራኤል በመካከለኛው ምስራቅ ክርስቲያኖች በነጻነት በሰላም የሚኖሩባት ብቸኛው ሀገር መሆኗን ጠቁመዋል። ጠቅላይ ሚኒስትሩ እንደገለጹት እስራኤል በዓለም አቀፍ ደረጃ ሁሌም ከክርስቲያን ማህበረሰቦች ጎን እንደምትቆም በማረጋገጥ በዓለም ዙሪያ ላሉ ክርስቲያኖች በሙሉ መልካም የገና በዓል ተመኝቷል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ አሜሪካ በሰሜን ምዕራብ ናይጄሪያ እስላሚክ ስቴት ከባድ ጥቃት ማድረሷን ገልጿል። አይኤስን አጭበርባሪ፣ አሸባሪ ሲሉ የጠሩት ትራምፕ ቡድኑ በተለይ ንጹሐን ክርስቲያኖች ላይ ኢላማ ያደረገ ግድያ እያደረሰ ነው ሲሉ ዩሱፍ ማታይማ ቱጋር አሸባሪዎችን ኢላማ ያደረገ ጥቃት ጥምር ኦፕሬሽን ነው ሲሉም ለቢቢሲ መናገራቸው ይታወቃል።